የግሎንም ሆነ የሰውን ዴታ ወስዳችሁ አናላይዝ ለማድረግ እነዚህን 15 የማይክሮሶፍት ኤክሴል ፋንክሽኖችንና ፎርሙላዎችን ማወቅ አለባችሁ። ሰላም እንደምን ቆያችሁ? እኔ ተመስገን ነኝ። ይህ ቴክቲ ቻናል። ለዚህ ቻናል አዲስ ከሆናችሁ የ100,000 ሰብስክራይበር ህልማችንን ኦን ለማድረግ ሰብስክራይብ በማድረግ ይጀምሩ። ማይክሮሶፍት ኤክሴልን ካወቅን የራሳችንን ዴታ በራሳችን አናላይዝ ማድረግ እንችላለን። ያለዛም ደግሞ የሰዎችን ዴታ ወስደን ለፍሪላንሰርነት ዴታቸውን አናላይዝ አድርገን መስጠት እንችላለን። ለዚህም የሚረዱ 15 የማይክሮሶፍት ኤክሴል ፋንክሽኖችንና ፎርሙላዎችን በዚህ ቪዲዮ ላይ እናያለን። ይህንን ቪዲዮ ላይክ በማድረግ ይጀምሩ። የመጀመሪያው ማይክሮሶፍት ኤክሴል ላይ ልክ እንደምትመለከቱት በካቴጎሪ የተከፋፈለ እንዲህ አይነት ዴታ ካላችሁ በተለያየ ግሩፕ ለመስራት ስትፈልጉ ግሩፕ ባይ ፋንክሽንን መጠቀም ትችላላችሁ። ይህንንም ለመስራት እዚህ ጋር ኢኳልስ ቱ ካልን በኋላ የመጀመሪያው ግሩፕ ባይ የሚባለውን ፋንክሽን እንጽፋለን። ይህን ከጻፍን በኋላ ሮው ፊልድ ይላቸዋል። ሮው ፊልድ እኛ ግሩፕ ለማድረግ የምንፈልገው በሪጅን ነው። ስለዚህ ሪጅኑን ሙሉ ወደ ታች ሴሌክት አድርገን እናሳየዋለን። ይህን ካደረግን በኋላ ኮማ እናደርግና ቀጣይ የሚጠይቀው ቫሊዩ ነው። ቫሊዩ ደግሞ በእያንዳንዱ ካታጎሪ ምን ያክል ሽያጭ እንደተፈጸመ ለማወቅ እዚህ ጋር ቶታል ሴልስ አለ። ይሄኛውን ወደ ታች ሙሉ ሴሌክት ካደረግን በኋላ እኛ የምንፈልገው ፋንክሽን ከዚህ ውስጥ ሳም እንዲያደርግልን ነው። ያ ማለት ደምሮልን እንዲያመጣልን ነው። ስለዚህ ሳም የሚባለውን ፋንክሽን ከጻፍን በኋላ ብራኬታችንን ዘግተን ኢንተር ስናደርግ እንደምትመለከቱት እዚህ ጋር ባሉት በተለያዩ ካታጎሪዎች ዴታችንን ለይቶ ያወጣልናል ማለት ነው። ለዚህም ግሩፕ ባይ ፋንክሽን እጅግ በጣም ይጠቅማቸዋል። ሁለተኛው ፋንክሽን ፒቮት ባይ ይባላል። ፒቮት ባይ ማለት ፒቮት ብዙ ጊዜ የምንሰራው እዚህ ጋር ኢንሰርት ላይ ገብተን ፒቮትን ኢንሰርት አድርገን እንሰራለን። ያለዚያም ግን አሁን አፕዴትድ በሆነው በማይክሮሶፍት ኤክሴል ፕሮግራም ፒቮት ባይ በፎርሙላ መልክ መጥቷል ማለት ነው። በዚህም ልክ እንደ ግሩፕ ባይ ዴታን ግሩፕ አድርጋችሁ በተለያየ ካታጎሪ ከፋፍላችሁ ቫሊዩን እንድታስቀምጡ ይረዳቸዋል ማለት ነው። ፒቮት ባይ የሚባለውን ፋንክሽን ለመጠቀም እዚህ ጋር ኢኳልስቱን ከነካኑ በኋላ ፒቮት ባይ የሚለውን ፋንክሽን እንጽፋለን። መጀመሪያ የሚጠይቃችሁ ሮው ፊልድ ነው። ሮው ፊልድ ማለት ግሩፕ ለማድረግ የምትፈልጓቸውን ሮዎችን ሴሌክት አድርጋላችሁ ማለት ነው። ለምሳሌ እኔ የተለያዩ ፕሮዳክቶች የተለያየ ጊዜ በተለያየ ቦታ ላይ ተሽጠዋል። ስለዚህ በእያንዳንዱ ፕሮዳክት ስንት ሽያጭ እንደተፈጸመ ለማምጣት ፈልጊያለሁ ማለት ነው። ስለዚህ ሁሉንም ፕሮዳክቶች ሴሌክት አድርጌ አሳየዋለሁ። ኮማ ካደረግኩ በኋላ ቀጣይ የሚጠይቀኝ ኮለም ፊልድ ነው። ኮለም ፊልድ ደግሞ ማለት በሪጅን ኮለምኑን እንዲያስቀምጥ ነው የምፈልገው። ሪጅኖችን ሴሌክት ካደረግኩ በኋላ ኮማ አደርግና ቫሊዩስ ይለኛል። ቫሊዩስ ደግሞ ግሮስ ሴልሱን በእያንዳንዱ ፕሮዳክት በእያንዳንዱ ሪጅን ምን ያክል እንደተሸጠ እንዲያመጣ ነው የምፈልገው። ይህንንም ሙሉ ሴሌክት አድርጌ ካሳየው በኋላ አሁን የምጠቀመውን ፋንክሽን እመርጣለሁ። እኔ እንዲያመጣ የምፈልገው የእያንዳንዱን ድምር ነው። ስለዚህ ኢንተር አድርጋችሁ ስታዩ እዚህ ጋር እንደምትመለከቱት ሪዛልቱን አምጥቶላችኋል። ስለዚህ እዚህ ጋር እንደምትመለከቱት በእያንዳንዱ ፕሮዳክት በእያንዳንዱ ሪጅን ምን ያክል ሽያጭ እንደተፈጸመና ቶታል ሴልሱ ምን ያክል እንደሆነ ያመጣላችኋል ማለት ነው። ለእንዲህ አይነት ካቴጎራይዝድ ለሆነ ዴታ ፒቮት ባይን ተጠቅማችሁ ዴታውን በቀላሉ አናላይዝ እንዲያደርግ ካልኩሌሽን መስጠት ትችላላችሁ ማለት ነው። ለዚህም መፍትሄ የሚሆነው ፋንክሽን ፒቮት ባይ የሚባለውን ፋንክሽን መጠቀም ትችላላችሁ። ሶስተኛው ማይክሮሶፍት ኤክሴል ላይ ቹዝ ኮልስ የሚባል ፋንክሽን ነው። ይህ ፋንክሽን ልክ እንደዚህ የተቀመጠ ዴታ ሴት ቢኖራችሁ የተመረጡ ኮለምስ ብቻ በአንድ ቦታ ለማምጣት ይረዳችኋል ማለት ነው። ይህንንም ለመስራት እዚህ ጋር ኢኳልስ ቱ ካላችሁ በኋላ ቹዝ ኮልስ ካላችሁ በኋላ የመጀመሪያው አሬይ ነው። አሬይ ማለት ሙሉውን እንደዚህ ሴሌክት አድርጋችሁ ታሳያላችሁ። ኮማ ካደረጋችሁ በኋላ ኮለም ነምበር ይላችኋል። ለምሳሌ በስንት ኮለምን እንዲያስቀምጥ እንደምትፈልጉ ትነግሩታላችሁ ማለት ነው። ለምሳሌ እኔ የምፈልገው የመጀመሪያውን ኮለምንና የሶስተኛውን እንዲያስቀምጥ ካደረግኩ በኋላ ብራኬቴን ዘግቼ ኢንተር ሳደርግ እንደምትመለከቱት የመሃለኛውን ይዘልና የአንደኛውንና የሶስተኛውን ኮለምን ያስቀምጥልኛል
ማለት ነው። ሮውስንም ከፈለጋችሁ በዚህ ፎርሙላ በሮውስ ቀይራችሁ ማስቀመጥ ትችላላችሁ። ይህም በጣም ሰፊ ዴታ ካላችሁ ከዛ ዴታ ውስጥ በኮለምን ብቻ ነጥላችሁ ለማውጣት ስትፈልጉ ይህን ፋንክሽን መጠቀም ትችላላችሁ። አራተኛው ማይክሮሶፍት ኤክሴል ላይ ኤች ስታክ የሚባለው ፋንክሽን ነው። ይህም ፋንክሽን ጥቅሙ ልክ እንደዚህ ሆሪዞንታሊ የተቀመጠውን ዴታ በአንድ ሰብስባችሁ እንድታስቀምጡ ይረዳችኋል ማለት ነው። ይህንንም ለመስራት ኢኳልሱ ካላችሁ በኋላ ኤች ስታክ የሚባለውን ፋንክሽን ትጽፉና ከዛ አሬ1 አሬ2 እንደ አርጊውመንት መጠቀም ትችላላችሁ። አሬ1 ብለን የምንጠራው ለምሳሌ ይሄኛውን ኮለምን እንደ አሬ1 ይጠቀማል። ሁለተኛው ደግሞ ይሄኛው ነው፣ ኮማ ታደርጋላችሁ። ሶስተኛው ይሄኛው ነው፣ አሁንም ኮማ ትላላችሁ። አራተኛ እንዲሰበስብልኝ የምፈልገው ይሄ ነው። ብራኬታችሁን ዘግታችሁ ኢንተር ስታደርጉ እንደዚህ ተከፋፍሎ የተቀመጠውን ዴታ ወደ አንድ ሰብስባችሁ እንድታስቀምጡ ይረዳችኋል ማለት ነው። ይህኛውን ፋንክሽን ኤች ስታክ ብለን እንጠራለን። አምስተኛው ማይክሮሶፍት ኤክሴል ላይ ኢሜጅ የሚባለው ፋንክሽን ነው። ይህም ፋንክሽን ዋና ጥቅሙ ምንድን ነው? በእያንዳንዱ ሴል ላይ ከፈለጋችሁበት ቦታ ኢሜጅ ለማስገባት ስትፈልጉ ኢሜጅ የሚባለውን ፋንክሽን መጠቀም ትችላላችሁ። ለምሳሌ እዚህ ጋር እንደምትመለከቱት እነዚህ ከኦንላይን ያመጧቸው የተለያየ ዩአርኤል ያላቸው የተለያዩ የሀገራት ባንዲራዎች ናቸው። በኢሜጅ እንዲያስቀምጥ ይህንን ብፈልግ ኢኳልስ ቱ ካልኩ በኋላ ኢሜጅ የሚባለውን ፋንክሽን እጽፋለሁ። ይህን ከጻፍኩ በኋላ ይሄኛውን ዩአርኤሉ የተቀመጠበትን ሴል ሴሌክት አድርጌ ካሳየው በኋላ ብራኬቴን ዘግቼ ኢንተር ሳደርግ እንደምትመለከቱት የመጀመሪያውን ፍላግ አምጥቶልኛል ማለት ነው። እያንዳንዱን ፍላግ ከኦንላይን ላይ ነው ያመጣሁት፣ እያንዳንዱን ሊንክ። ስለዚህ ሊንክ አስቀምጣችሁ ከኦንላይን የሚመጣ ኢሜጅ ካለ በቀላሉ ማምጣት ትችላላችሁ። ያለዛም ደግሞ ድራይቫችሁ ላይ የተቀመጠ ኢሜጅ ካለ በቀላሉ በእያንዳንዱ ሴል እንድታስቀምጡ ይረዳችኋል ማለት ነው። የሁሉንም እንዲያመጣ እንደዚህ በፊላንድል ሳመጣው ልክ እንደምትመለከቱት ኢሜጅ ፋንክሽን በዚህ መልክ ይሰራል ማለት ነው። ስለዚህ በእያንዳንዱ ሴል ኢሜጅ ለማስገባት ስትፈልጉ ማይክሮሶፍት ኤክሴል ላይ ኢሜጅ የሚባለውን ፋንክሽን መጠቀም ትችላለን። ስድስተኛው ማይክሮሶፍት ኤክሴል ላይ በተለያዩ ኮማዎችና በተለያዩ ስፔሻል ካራክተሮች ተለይቶ የተቀመጠውን ዴታ በትናችሁ ለማስቀመጥ ቴክስት ስፕሊት የሚባለውን ፋንክሽን መጠቀም ትችላላችሁ። ለምሳሌ እዚህ ጋር እንደምትመለከቱት በኮማ የተለያየ ዴታ ሴት አለ። እያንዳንዱን ዴታ ሴት ለምሳሌ እዚህ ጋር እንደምትመለከቱት የመጀመሪያው ስም ነው። ሁለተኛው ደግሞ ፖዚሽን እንደሆነ ያሳየኛል። ሶስተኛው ደግሞ እንደ ሳለሪ አይነት ነገር ነው። ስለዚህ ይሄኛውን ዴታ ወደዚህ ከፋፍለን ለማስቀመጥ ስንፈልግ እዚህ ጋር ትመጡና ኢኳልስ ቱ ካላችሁ በኋላ ቴክስት ስፕሊት የሚባለውን ፋንክሽን ትጠቀማላችሁ። ከዛ ቴክስት ይላችኋል። ቴክስት የተቀመጠበትን ሴል ሴሌክት አድርጌ ያሳየዋለሁ። ኮማ ካደረግኩ በኋላ ኮል ዲሊሚተራችን እዚህ ጋር የተቀመጠው ኮማ ነው። ስለዚህ በደብል ኮት ኮማ አድርጌ ከጻፍኩ በኋላ ብራኬቴን ዘግቼ ኢንተር ሳደርግ እንደምትመለከቱት ሁሉንም ዴታ በዛ ልክ ይቀይርልኛል ማለት ነው። ለሁሉም ወደታች እንዲሰራ ከፈለኩ እንደምትመለከቱት ዴታዬን በዚህ ልክ ቀይሮ አምጥቶልኛል ማለት ነው። ልክ እንደዚህ በኮማ ተለይቶ የተቀመጠ ወርድ ላይ ሊኖር ይችላል፣ ወይም የተለያየ ቦታ ላይ ያለ ዴታ ሴት ካላችሁ በዚህ ልክ ቴክስት ስፕሊትን በመጠቀም ዴታውን ለይታችሁ ማስቀመጥ ትችላላችሁ ማለት ነው። ሰባተኛው ማይክሮሶፍት ኤክሴል ላይ ልክ እንደምትመለከቱት እንደዚህ ሁለትና ከዛ በላይ ዳይሜንሽን ተከፋፍሎ የተቀመጠውን ዴታ ሴት በአንድ ቦታ ሰብስባችሁ ለማስቀመጥ ስትፈልጉ ቱ ኮል የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንንም ለመስራት ኢኳልስ ቱ ካላችሁ በኋላ ቱ ኮል የሚባለውን ፋንክሽን ትጽፋላችሁ። ከዛ አሬ ይላችኋል። አሬ ማለት ሙሉ አሬን ሴሌክት አድርጋችሁ ካሳያችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ ልክ እንደምትመለከቱት በሶስት ኮለምን ተከፋፍሎ የተቀመጠውን ዴታ በአንድ ኮለምን ለይቶ ያስቀምጥላችኋል ማለት ነው። ልክ እንደዚህ በተለያየ ኮለም ወይም ሮው ተከፋፍሎ ያለ ዴታ ሴት ካላችሁ ወጥ በሆነው ወደ ታች ለማስቀመጥ ስትፈልጉ ቱ ኮል የሚባለውን ፋንክሽን መጠቀም ትችላላችሁ። ስምንተኛው ማይክሮሶፍት ኤክሴል ላይ ልክ እንደምትመለከቱት እንደዚህ በተመሳሳይ ፎርማት የተለያየ ቦታ ላይ የተቀመጠ ዴታ ሴት ካላችሁ ወደ አንድ ሰብስባችሁ ለማስቀመጥ ስትፈልጉ ቨርቲካል ስታክን መጠቀም ትችላላችሁ። ስለዚህ ይህንን ለማድረግም እዚህ ጋር ኢኳልስ ቱ ካላችሁ በኋላ ቪ ስታክ ብላችሁ ትጽፋላችሁ። ቪ ስታክ ካላችሁ በኋላ አሬ ዋን ይጠይቃችኋል። እኔ አሬ ዋን ይሄኛው ሙሉ ዴታ ሴቴን ሴሌክት አድርጌ አሳየዋለሁ። ኮማ ካደረግኩ በኋላ ሁለተኛው ዴታ ሴቴ ደግሞ ይሄኛው
ይሄኛው ነው። ከዛ ብራኬቴን ዘግቼ ኢንተር ሳደርግ በሁለቱም ፎርማት ያሉ ዴታ ሴቶችን ወደ አንድ ሰብስቦ ያመጣልኛል ማለት ነው። ለእንዲህ አይነት ዴታ ሴት ቪስታክ የሚባለውን ማይክሮሶፍት ኤክሴል ላይ መጠቀም ትችላለን። ዘጠነኛው ማይክሮሶፍት ኤክሴል ላይ እንደዚህ ወደ ታች ወጥ የተቀመጠውን ዴታ ሴት በተለያየ ኮለምኖች ከፋፍላችሁ ለማስቀመጥ ስትፈልጉ ራፕ ኮልስ የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንንም ለመስራት ኢኳልስ ቱ ካላችሁ በኋላ ራፕ ኮል ብላችሁ ትጽፋላችሁ። ይሄኛው ፋንክሽን ለሮውም ይሰራላችኋል። የመጀመሪያው አርጊመንት ቬክተር ብሎ ይጠይቃችኋል። የኔ እንደ ቬክተር ያስቀመጥኩት ዴታ ሴቴ ይሄን ይመስላል። ኮማ ካደረግኩ በኋላ ይሄን በሶስት ከፋፍሎ እንዲያስቀምጥልኝ ነው የምፈልገው። ከዛ ብራኬቴን ዘግቼ ኢንተር ሳደርግ ልክ እንደምትመለከቱት በሶስት ሮው ከፍሎ ይህን ዴታ ሴት ያስቀምጥልኛል ማለት ነው። ዴታ የሚያንስበት ከሆነ ኖት አቬይለብል የሚለውን ያስቀምጣል ማለት ነው። እዚህ ጋር ለምሳሌ ይሄኛውን በአራት አስቀምጥልኝ ብዬ ብጠይቀው በአራት ሮው ከፋፍሎ ያስቀምጥልኛል ማለት ነው። ስለዚህ እንደዚህ ወጥ የሆነ ዴታ ሴት ኖሯችሁ በተለያየ ሮውና ኮለምንስ እንዲቀመጥ የምትፈልጉ ከሆነ ራፕ ኮልስ የሚባለውን ፋንክሽን መጠቀም ትችላላችሁ። አስረኛው ማይክሮሶፍት ኤክሴል ላይ የተለያየ ዴታ ሴት ኖሯችሁ ያን ዴታ ሴት አሴንዲንግ ወይም ዲሴንዲንግ ኦርደር ሶርት ለማድረግ ብትፈልጉ ሶርት የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንን ለማድረግም እዚህ ጋር ኢኳልስ ቱ ካልኩ በኋላ ሶርት የሚባለውን ፋንክሽን እጽፋለሁ። ሶርትን ከመረጥኩ በኋላ ሶርት ኢንዴክስ ይጠይቀኛል። እዚህ ጋር የተቀመጡት ኔም እና ስኮር ናቸው። እነዚህን ሙሉ ሴሌክት አድርጌ ካሳየው በኋላ ኮማ አደርጋለሁ። ኮማ ካደረግኩ በኋላ ሶርት እንዲያደርግ የምፈልገው ስኮሩን ነው። ያ ማለት ከከፍተኛ ወደ ዝቅተኛ ስኮር እንዲያስቀምጥ ነው የፈለግኩት። ስለዚህ ሁለተኛውን ኮለምን ከመረጥኩ በኋላ -1 አድርጌ ብራኬቴን ዘግቼ ኢንተር ሳደርግ ልክ እንደምትመለከቱት በእያንዳንዱ ስም ከትልቅ ስኮር ወደ ትንሽ ስኮር ሶርት ያደርግልኛል ማለት ነው። በዚህ ሁኔታ የመጀመሪያው ትልቁ ስኮር የሚሆነው 95 ይሆናል። የመጨረሻው ደግሞ 65 ይሆናል ማለት ነው። ለእንዲህ አይነት ዴታ ሴት ካላችሁ ሶርት ለማድረግ ብትፈልጉ ማይክሮሶፍት ኤክሴል ላይ ሶርት የሚባለውን ፋንክሽን መጠቀም ትችላላችሁ። 11ኛው ማይክሮሶፍት ኤክሴል ላይ ልክ እንደምትመለከቱት እዚህ ጋር በፈረስት ኔም እና በስኮር የተከፋፈለ ዴታ ሴት ቢኖራችሁ በስኮር ደረጃ ከፍተኛ ያመጣው የሰው ስም ማን እንደሆነ ለመለየት ብትፈልጉ ሶርት ባይ የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንንም ለመስራት ኢኳልስ ቱ ካላችሁ በኋላ ሶርት ባይ የሚባለውን ፋንክሽን ትመርጡና የመጀመሪያው አሬ ይጠይቃችኋል። እኛ ሁለት አሬ ነው ያለን። የመጀመሪያውን አሬ ሴሌክት ካደረግን በኋላ ኮማ እናደርጋለን። የሁለተኛውንም ሴሌክት እናደርጋለን። ኮማ ካደረግን በኋላ -1ን ከነካን በኋላ ብራኬታችንን ዘግተን ኢንተር ስናደርግ ከዚህ ውስጥ ከፍተኛ ስኮር ያመጣው ሰው ማን እንደሆነ ለይቶ ያመጣልናል ማለት ነው። በዚህኛው ስኮር ደረጃ ደግሞ እዚህ ጋር እንደምትመለከቱት ትልቁ 95 ነው። 95ን የያዘው ሰው ማን እንደሆነ ለይቶ እዚህ ጋር አምጥቶልኛል ማለት ነው። 12ኛው ማይክሮሶፍት ኤክሴል ላይ በጣም የተደጋገመ ዴታ ሴት ካላችሁ ከዛ ዴታ ሴት ውስጥ የተደጋገመውን አስቀርቶ የተለዩትን ብቻ እንዲያመጣላችሁ ዩኒክ የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንንም ለመስራት ኢኳልስ ቱ ካላችሁ በኋላ ዩኒክ የሚባለውን ፋንክሽን ትጽፉና አሬ ይጠይቃችኋል። ይሄኛውን ሙሉ ወደ ታች ሴሌክት አድርጌ አሳየዋለሁ። ይህን ካደረግኩ በኋላ ብራኬቴን ዘግቼ ኢንተር ሳረግ እዚህ ጋር እንደምትመለከቱት ያልተደጋገሙ ዩኒክ የሆኑ ፕሮዳክቶችን ለይቶ ያወጣልኛል ማለት ነው። 13ኛው ማይክሮሶፍት ኤክሴል ላይ እናንተ በሰጣችሁት ክራይቴሪያ ወይም ኮንዲሽን ብቻ በጣም ትልቅ ዴታ ሴት ካላችሁ ከዛ ዴታ ሴት ውስጥ ማክሲመሙን ወይም ትልቁን ቁጥር የያዘውን ዴታ ሴት ለይቶ እንዲያወጣ ማክስ ኢፍ የሚባለውን ፋንክሽን መጠቀም ትችላላችሁ። ለምሳሌ እዚህ ጋር እንደምትመለከቱት በኤ ከፍተኛው ስኮር ስንት እንደሆነ ለመለየት ብንፈልግ እዚህ ጋር ኢኳልስ ቱ ካለን በኋላ ማክስ ኢፍስ የሚባለውን ፋንክሽን እንጽፋለን። ማክሲመም ሬንጅ ይላቸዋል። ማክሲመም ሬንጃችን ቁጥር የያዘ ዴታ ሴት ስለሆነ ስኮርን እንመርጣለን። ኮማ ካደረግን በኋላ ክራይቴሪያችን ደግሞ ግሬድ ነው። ግሬድ ሬንጁን ሙሉ ሴሌክት ካደረግን በኋላ እኛ ከዚህ ውስጥ የምንፈልገው ኤ ተሰጥቶት ከፍተኛ ስኮር የሆነውን ለይቶ እንዲያመጣ ስለፈለግን ኤን እንጽፋለን። ከዛ ኢንተር ስናደርግ በኤ
ትልቁ ስኮር 95 ነው ማለት ነው። በቢም ለመለየት ብትፈልጉ እዚህ ጋር አሁንም ኢኳልስ ቱ ካላችሁ በኋላ ማክስ ኢፍስ የሚባለው ፋንክሽን ከጻፋችሁ በኋላ ሬንጃችን ይሄ ነው። ከዛ ክራይቴሪያችን ይሄኛው ግሬድ ነው። ቢን ከጻፋችሁ በኋላ ኢንተር ስታደርጉ ትልቁ ስኮር ቢን ያመጣው 85 ይሆናል ማለት ነው። ስለዚህ እንዲህ አይነት ዴታ ሴት የተደጋገመ ዴታ ሴት ኖሯችሁ የተለያየ ስኮር ተሰጥቶት ከሆነ ማክስ ኢፍስ የሚባለውን ፋንክሽን ተጠቅማችሁ ዴታ ሴቱን መለየት ትችላላችሁ ማለት ነው። 14ኛው ማይክሮሶፍት ኤክሴል ላይ ልክ እንደምትመለከቱት እንዲህ አይነት ትልቅ ዴታ ሴት ኖሯችሁ ከዛ ዴታ ሴት ውስጥ በፈለጋችሁት ካታጎሪ ብቻ ዴታውን ለይታችሁ ለማምጣት ብትፈልጉ ፊልተር የሚባለውን ፋንክሽን መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት ሪጅን አለኝ፣ ፕሮዳክት አለኝ፣ ዩኒት ሶልድ አለኝ፣ ፕራይስ አለኝ፣ ፕላስ ደግሞ ግሮስ ሴልስ አለኝ። እዚህ ጋር ደግሞ ፊልተር እንዲያደርግልኝ ያስቀመጥኳቸው ኮለምኖች አሉ። እንዲህ አይነት ኮለምኖችን ድሮፕ ዳውን ሊስት አድርጋችሁ ለመጠቀም ብትፈልጉ እዚሽ ጋር ሴሌክት ካደረኩ በኋላ ዴታ ላይ ገባለሁ። ዴታ ላይ ከገባው በኋላ እዚህ ጋር እንደምትመለከቱት ዴታ ቫሊዴሽን ላይ ክሊክ አደርጋለሁ። አሎ ላይ ሊስትን እመርጣለሁ። ሊስት እንዲያደርግልኝ የምፈልገው ሪጅን ላይ የተቀመጡ ሙሉ ዴታ ሴቶችን ሴሌክት አድርጌ ካሳየሁት በኋላ ኦኬ አደርጋለሁ። ኦኬ ካደረኩ በኋላ እዚህ ጋር እንደምትመለከቱት እያንዳንዱን በእንዲህ አይነት ድሮፕ ዳውን ሊስት አምጥቶልኛል ማለት ነው። ስለዚህ እዚህ ጋር ለምሳሌ እኔ አዳማን ስመርጥ በአዳማ ላይ የተሸጡ እያንዳንዱን ፕሮዳክቶችን ከነ ግሮስ ሴልሳቸው ለይቶ እንዲያመጣ ከፈለግኩኝ እዚህ ጋር ኢኳልስ ቱ ካልኩ በኋላ ፊልተር የሚባለው ፋንክሽን እጽፋለሁ። ይህን ካደረግኩ በኋላ ፊልተር የመጀመሪያ የሚጠይቀው አሬይ ነው። ሙሉ አሬይ እንደዚህ ሴሌክት አድርጋችሁ ታሳዩታላችሁ። ይህን ካደረጋችሁ በኋላ ኮማ ታደርጋላችሁ። ቀጣይ የሚጠይቃችሁ ኢንክሉድ ነው። ኢንክሉድ ማለት ደግሞ እኛ እንዲቀመጥ የምንፈልገው በሪጅን ነው። ስለዚህ ሪጅን ዴታ ሴቶቹን ሙሉ ሴሌክት አድርገን እናሳየዋለን። ከዛ ውስጥ ግን ሪጅኑ መሆን ያለበት ኢኳልስ ቱ ካላችሁ በኋላ እዚህ ጋር የተጻፈው የትኛውም ሪጅን ይሁን ያን እንዲያመጣ ነው የፈለግነው። ከዛ ዴታ ሴቱ ከሌለ ኮማ እናደርግና ኖ ሪከርድ የሚለውን እንዲያመጣ እናደርጋለን ማለት ነው። ዴታው እኛ በመረጥነው ካታጎሪ ዴታ ሴቱ ሙሉ በሙሉ ከሌለ ኖ ሪከርድ የሚለውን እንዲያመጣ ካደረግን በኋላ ኢንተር ስናደርግ እንደምትመለከቱት እዚህ ጋር አዳማን የመረጥኩት በአዳማ ስር ያሉትን እያንዳንዱን ዴታ ሴቶችን ለይቶ ያመጣልኛል ማለት ነው። እዚህ ጋር የሌላውን ለማየት ብትፈልጉ ለምሳሌ የዛን ለይቶ ያመጣል። እዚህ ጋር የሌላውን ብመርጥ እንደዛ ያመጣልኛል ማለት ነው። ይህም ማይክሮሶፍት ኤክሴል ላይ ትልቅ ዴታ ሴት ካላችሁ ከዛ ዴታ ሴት ውስጥ በተለያየ ካታጎሪ ለይታችሁ የምትፈልጉትን ኮለም ፊልድ ለማምጣት ስትፈልጉ ፊልተር የሚባለውን ፋንክሽን መጠቀም ትችላላችሁ። 15ኛው ማይክሮሶፍት ኤክሴል ላይ የተለያዩ ክራይቴሪያዎችን ሴት አድርጋችሁ ከሰጣችሁ በኋላ እናንተ በሰጣችሁት ኮንዲሽን አማካኝነት አንዱን ዴታ ሴት ከአንዱ ለይቶ እንዲያስቀምጥ ይረዳችኋል ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ሬቲንግ 3 የያዘ ጉድ ነው፣ 1 የያዘ ፑር ነው፣ ሬቲንግ ላይ 2 የያዘው ኦኬ ነው። ስለዚህ እነዚህ ሬቲንጎችን ቁጥር ስታስቀምጡ ያ ሬት የተደረገው ነገር ጉድ ነው፣ ኦኬ ነው፣ ፑር ነው የሚለውን ለይቶ እንዲያመጣላችሁ ስዊች የሚባለውን ፋንክሽን መጠቀም ትችላላችሁ። ይህንንም ለማድረግም ኢኳልስ ቱ ካላችሁ በኋላ ስዊች የሚባለውን ፋንክሽን ትጽፋላችሁ። የመጀመሪያው ኤክስፕሬሽን ይላችኋል። ኤክስፕሬሽን ሲባል C3 ላይ የተጻፈው አንድ ከሆነ ደብል ኮት ታደርጉና ፑር ነው፣ ደብል ኮታችሁን ትዘጋላችሁ፣ ኮማ ታደርጉና 2 ከሆነ ኮማ ታደርጋላችሁ፣ ኦኬ ነው፣ ኮማ ታደርጋላችሁ፣ 3 ከሆነ ደብል ኮት ታደርጋላችሁ፣ ጉድ ነው። ያለዛም ደግሞ 1ም 2ም 3ም ካልሆነ ደግሞ አናውን ብሎ እንዲያመጣ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ኢንተር ስታደርጉ እዚህ ጋር እንደምትመለከቱት 3 ቁጥርን የያዘው ሬቲንግ ጉድ ነው፣ ጉድን አምጥቷል ማለት ነው። ከዛ እዚህ ጋር ወደ ታች ድራግ ታደርጋላችሁ፣ የእያንዳንዱን አምጥቷል ማለት ነው። እዚህ ጋር ባዶ ያለውን አናውን ብሏል፣ 0 ያለውን ደግሞ አናውን ብሏል ማለት ነው። ስለዚህ በቀላሉ ኢፍን ሳትጠቀሙ ስዊችን ብቻ በመጠቀም የተለያዩ ኮንዲሽኖችን አስቀምጣችሁ ያ ኮንዲሽን ሚት ሲያደርግ ማውጣት ያለበትን ክራይቴሪያ እንዲያመጣ ማስደረግ ትችላላችሁ ማለት ነው። በአጠቃላይ የግልም ሆነ የተለያዩ ድርጅቶችን ዴታ ሴት ወስዳችሁ አናላይዝ ለማድረግ ስትፈልጉ እነዚህን 15ቱን
ፋንክሽኖችን ማይክሮሶፍት ኤክሴል ላይ መጠቀም ትችላላችሁ። አይ ሆፕ እነዚህ 15ቱ የማይክሮሶፍት ኤክሴል ፋንክሽኖችና ፎርሙላዎች እንደጠቀሟችሁ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ ማድረጋችሁን፣ ጥያቄ ካላችሁ ኮሜንት ላይ ማስቀመጣችሁን፣ ለዚህ ቻናል ደግሞ አዲስ ከሆናችሁ እንዲህ አይነት ጠቃሚ ትምህርቶች እንዲደርሷችሁ ሳብስክራይብ ማድረጋችሁንና ደወል ምልክት መንካታችሁን እንዳትረሱ። አመሰግናለሁ።